ለመጀመሪያ ጊዜ ብርጭቆን ወደ ከንፈሬ ሳስጠጋው ዓለምን የምረሳበት ቁልፍ ያገኘው መስሎኝ ነበር። ጭንቀቴ የሚጠፋበት፣ ድፍረት የማገኝበትና ደስተኛ የምሆንበት ብቸኛው መንገድ መጠጥ እንደሆነ አመንኩ። ግን ያ ቁልፍ የገነባሁትን ሕይወት፣ ያፈራሁትን ስምና የወደድኳቸውን ሰዎች ሁሉ የሚያጠፋ የመቃብር ቁልፍ እንደሚሆን አላወቅኩም ነበር። ዛሬ የማወራላችሁ ስለ ደስታ ሳይሆን መጠጥ እንዴት ማንነቴን እንደቀየረው ነው። እንዴት ከደግነት ወደ ክፋት፣ ከሐሳቢነት ወደ ጨካኝነት እንደቀየረኝ። ይሄ የኔ ታሪክ ብቻ አይደለም። ምናልባት በአሁኑ ሰዓት በዚህ አዙሪት ውስጥ ላለ ሰው ትልቅ ማስጠንቀቂያ ነው። መጠጣት እንዴት ክፉ አደረገኝ። እስከ መጨረሻው አብራችሁኝ ቆዩ። ሰላም ውድ የዩቲዩብ ቤተሰቦች እንደምን ሰንብታችኋል? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ መጠጣት ክፉ አደረገኝ ወይም ዘ ዳርክ ሳይድ ኦፍ አዲክሽን በሚል ርዕስ አንድ ቆንጆ ታሪክ አጫውታችኋለሁ። እናንተ ሰብስክራይብ እያደረጋችሁ፣ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት እያደረጋችሁ አብራችሁኝ ቆዩ። ዘ ፈርስት ዋን፣ የጥፋቱ ጅምር። መጠጥ መጀመሪያ ላይ ጓደኛ ይመስላል። በሥራ ስትደክም እረፍት ይሁንህ ይላል። ስታዝን አይዞህ አትጨነቅ ይልሃል። እኔም ጋር የጀመርነው እንዲህ ነበር። በሳምንት አንዴ፣ ከዚያም በየቀኑ፣ በመጨረሻም ያለሱ መኖር እስከማልችልበት ደረጃ ደረስኩ። ግን ክፉነቱ የሚጀምረው እዚህ ጋር ነው። መጠጥ አእምሮህን ሲቆጣጠረው አንተነትህን ይገላል። እኔ ማለት ለቤተሰቤ የምጨነቅ፣ ለጓደኞቼ ታማኝ የነበርኩ ሰው ነበርኩ። መጠጥ ግን ያን ሁሉ በላው። ስጠጣ የምናገረው ነገር ክፋት የተሞላበት ሆነ። የምወዳቸውን ሰዎች በቃላት መውጋት ጀመርኩ። ልባቸውን ስሰብር፣ በአይናቸው ውስጥ እንባ ስመለከት እንኳን አልኮሉ ስለተቆጣጠረኝ ምንም አይሰማኝም ነበር። ገንዘቤን ብቻ ሳይሆን ክብሬንም ጭምር አጣሁ። ሁለተኛው፣ ክፉ ማንነትና ውድቀት። መጠጣት ክፉ ያደረገኝ በሁለት መንገድ ነው። አንደኛው፣ ለራሴ ክፉ ሆንኩ። ጤናዬን አላግባብ አጠፋሁት። ጠዋት ስነሳ የሚሰማኝ ጸጸትና ራስ ምታት ሕይወቴን ጨለማ አደረገው። ሁለተኛው ደግሞ ለሌሎች ክፉ ሆንኩ። በሱስ ውስጥ ያለ ሰው ራስ ወዳድ ይሆናል። መጠጥ ካለኝ ሌላው ቢራብ፣ ቢታመም ወይም ቢጠፋ ግድ አይሰጠኝም። ለታመመች እናቴ መግዣ የነበረውን ገንዘብ ለጠርሙስ ስከፍል ሕሊናዬ አልጮኸም ነበር። በጣም የሚወዱኝ ሰዎች ተወው ብለው ሲመክሩኝ እንደ ጠላት አየኋቸው። እንዲያውም እነሱን ለመጉዳት የማላደርገው ነገር አልነበረም። መጠጥ አእምሮዬን አደንዝዞ ክፋትን እንደ ጀግንነት፣ ጭካኔን እንደ ብልሃት አስቆጠረኝ። በዙሪያዬ የነበሩ ሰዎች ሁሉ አንድ ባንድ ርቀውኝ ሄዱ። መጨረሻ ላይ ከጠርሙሴ ጋር ብቻዬን ቀረው። ንቃትና መመለስ። አንድ ቀን መስታወት ፊት ቆሜ ራሴን አየሁት። ያ ያየሁት ሰው እኔ አልነበርኩም። የጠቆሩ አይኖች፣ የዛለ ሰውነትና የተሰበረ መንፈስ። ያኔ ነው የገባኝ። መጠጥ እያጠፋኝ ያለው ቤቴን ወይም ገንዘቤን ብቻ ሳይሆን ሰውነቴን፣ እኔነቴን ነው። ከዚያ ቀን ጀምሮ ትግሌን ጀመርኩ። ቀላል አልነበረም። ሱስ ልክ እንደ ሰንሰለት ነው። ለመበጠስ ቆራጥነት ይጠይቃል። ዛሬ ላይ ቆሜ ሳስበው መጠጣት ክፉ ያደረገኝ እኔን ካለኝ ማንነት ስላራቀኝ ነው። ወዳጆቼ፣ መጠጥ የችግር መፍቻ አይደለም፣ የችግር መጨመሪያ እንጂ።
ዛሬ በደስታ የምትጀምሩት አንድ ብርጭቆ ነገ የህይወታችሁ መሪ እንዳይሆን ተጠንቀቁ። በሱስ ውስጥ ላላችሁ ደግሞ የምለው አንድ ነገር አለ። መመለስ ይቻላል። ገና አልረፈደም። ክፉ ያደረጋችሁን ነገር ጥላችሁ ወደ መልካም ማንነታችሁ ተመለሱ። ይህ ታሪክ ለአንድ ሰው እንኳን ትምህርት ከሆነልኝ ትልቅ ደስታ ነው። ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ አድርጉ። የእናንተም ታሪክ ወይም ማስተያየት ካለ ኮሜንት ላይ አስቀምጡልኝ፣ እንወያይ። ለቀጣይ እንዲህ አይነት አስተማሪ ቪዲዮዎች፣ እውነተኛ ታሪክ የሆኑ ሐሳቦች እንዲደርሷችሁ ሰብስክራይብ አድርጉ። ራሳችሁንም በደንብ ጠብቁ። ሰላም።